በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 131ኛ ተአምር። አምስተኛ ክፍል ስለ ቅዱስ ጊዮርጊስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ የዱድያኖስ ጭፍሮች ደብረ ይድራስ በተባለ ተራራ ላይ የቅዱስ ጊዮርጊስን የተቃጠለውን የሥጋውን አመድ በነፋስ ካዘሩት በኋላ ጌታ ኢየሱስ ክርስቶስ ቅዱሱን ሰማያት ከሙታን ባስነሳው ጊዜ ቅዱስ ጊዮርጊስ ወደ ጭፍሮች እየሮጠ ወንድሞቼ ቆዩኝ፣ ከእናንተ ጋር ወደ ነገሥታቱ ለመሄድ እፈልጋለሁ እያለ መጣራት ጀመረ። ጭፍሮችም ድል አድራጊው የእግዚአብሔር አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው በተመለከቱ ጊዜ ቆመው ጠበቁት። በደረሰም ጊዜ አሁን ሥጋን አቃጥለን በተጠረበ ከበሮ አድርገን ወደ ተራራ ወስደን ለነፋስ ሰጥተን በትነን አልነበረምን? አንተ ከየት መጣህ ብለው ጠየቁት። ቅዱስ ጊዮርጊስም ፈገግ ብሎ እናንተማ በትናችሁኝ ነበረ፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙ አመድ የሆነው በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚያም ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ ሰውነታችንን ራራልን፣ የእግዚአብሔር አገልጋዮች ታደርገን ዘንድ እንለምንሃለን፣ እንማልድሃለን በማለት ሰገዱለት። ተራዳዩ ጊዮርጊስም በኢየሱስ ክርስቶስ አሳመናቸው፣ ሥርዓተ ጥምቀትንም ፈጸመላቸው። ከእርሱም ጋር እኛ የኢየሱስ ክርስቶስ ባሮች ነን፣ በሰማይም በምድርም እኛንና አገልጋዩ ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በታላቅ ቃል እየጮኹ ወደ ነገሥታቱ መጡ። በነገሥታቱ አደባባይ የተሰበሰቡትም ሕዝብ ሁሉ የእግዚአብሔር ወዳጅ የሚሆን ቅዱስ ጊዮርጊስን ምንም ጉዳት ሳያገኘው ፊቱም እንደ ፀሐይ ፈጽሞ ሲያበራ ባዩት ጊዜ እኛም በቅዱስ ጊዮርጊስ አምላክ በእውነት እናምናለን፣ እነሆ ከዚች ሰዓት ጀምሮ የእርሱ አገልጋዮች ለመሆን ተዘጋጅተናል በማለት አሰምተው ተናገሩ። በዚያም ጊዜ አላውያን ነገሥታት አፈሩ። ከፍተኛ ብስጭትና ቁጣት መጣባቸው። በዚያ የተሰበሰበው ሕዝብ ሁሉ በጊዮርጊስ አምላክ አምነዋልና። ከነገሥታቱም አንዱ መግነጢዮስ የተባለው ዱድያኖስን ጊዮርጊስን ትገለው ዘንድ የምነግርህን ስማኝ፣ ባትሰማኝ ግን አገሪቱን በሙሉ በአስማቱ እንዳፈዘዛት እወቅ አለው። ከዚህም በኋላ ነገሥታቱ በአደባባይ ተቀምጠው የቅዱስ ጊዮርጊስን የሰማዕትነቱን ሕይወት ፍጻሜ ፍርድን የዱድያኖስና ጓደኞቼ ነገሥታት በጽሑፍ እናጸድቃለን፣ እርሱ አማልክቶቻችንን ሊያመልክ ያልፈቀደና የናቀ ነውና። እኔ ዱድያኖስና መርትያኖስ፣ አልድያኖስና አህርግያኖስ፣ ፈርሚጥስ የግብፁ ንጉሥና ከእኛም ጋር ያሉ 70 ነገሥታት ዓለምን ሁሉ የያዝን እኛ የገሊላዊውን ጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡ ታዘናል። ሕዝቡም ሁሉ ይህን ይወቁ፣ እኛም ከደሙ ንጹሐን ነን በማለት ጽፈው የሞት ፍርድ ፈርደው አስተላለፉ። ቅዱስ ጊዮርጊስን ግን በአፉ ልጓም አግብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማ ውጭ ይዘውት ወጡ። በብረት የተዘጋች ወደ ሀገሪቱ በርም በደረሰ ጊዜ አንድ እግሩን አውጥቶ ሁለተኛው እግሩ ከውስጥ ሳለች የያዙትን ወታደሮች ወንድሞቼ፣ ስለ እነዚህ ከሃዲዎች ነገሥታት ወደ አምላኬ ጥቂት እንድጸልይ አንድ ጊዜ ትታገሱኝ ዘንድ እለምናችኋለሁ። እነዚህ መናፍቃን ነገሥታት ሲያሰቃዩኝ 7 ዓመት እንደሆነኝ ታውቃላችሁና አንድ ጊዜስ ጸሎት ላደርግላቸው ይገባኛል አላቸው። ወታደሮቹም እንዲጸልይ ፈቀዱለት። ነገሥታቱ ግን በቅዱስ ጊዮርጊስ መገደል ደስ እያላቸው ታላቅ ግብዣ አድርገው ይበሉ ይጠጡ ነበር። ያን ጊዜም ኃያል ብፁዕ የሚሆን ቅዱስ ጊዮርጊስም ዓይኖቹን ወደ ሰማይ አቅንቶ በኤልያስ ዘመን እሳትን ከሰማይ አውርደህ አለቆችን ከነሰራዊቶቻቸው የቀጣህ ጌታዬ ኢየሱስ ክርስቶስ ሆይ፣ ዛሬም ጌታዬ ኢየሱስ ክርስቶስ ሆይ እሳትን ከሰማይ ልከ እነዚህን ከሃዲያን ነገሥታት ሁሉ ቅጣቸው። በዙሪያው ሁሉ ከበዋቸው ያሉትን ጣዖታውያን ካህናትንም ከእነሱ ጋር እሳት ይብላቸው፣ ከእነሱም አንድስ እንኳ አታስቀር። አቤቱ ምስጋና ለአንተ ይሁንና ለዘላለሙ በእውነት ብሎ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማና እሳት ከሰማይ ወርዶ በዱድያኖስ እጅ የሚጠጣው ጽዋ ተይዞ ሳለ ገና ሳይጠጣው 70 ነገሥታትና ሰራዊቱንም ሁሉ እሳት በላቸው። ከቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆረጥ ድረስ ይህን አላወቁም ነበረ። ቅዱስ ጊዮርጊስም እነዚህን አላውያን እሳት እንደበላቸው በተረዳና የሚሰየፍበት ሰዓት እንደደረሰ ባወቀ ጊዜ ስለ ራሴ እስክጸልይ ጥቂት ታገሱኝ አላቸውና እነሱም ፈቀዱለት። ከዚህም በኋላ በጉልበቱ ተንበርክኮ ጌታዬ ፈጣሪ ሰውነቴን ደስ አሰኛት፣ ከፍ ከፍም አድርጋት፣ የጌታዬ የኢየሱስ ክርስቶስ አባቱ እኔን ባሪያህን
ጊዮርጊስን ዛሬ ስማኝ፣ ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ሆኖኛልና በበጎ ሰዓት ወደ አንተ ጠርተህ ተቀበለኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለስሜ ሞገስን ስጥ። የሞትኩበትን የሚያስቡ ሁሉ መከራ አይደርስባቸው፣ ቁስለ ሥጋም አይምጣባቸው። ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ሥጋና ደም እንደሆኑ አስብ፣ ስራቸውን አንተ ታውቀዋለህና። ጌታ ኢየሱስ ክርስቶስ ሆይ ሕልም አልሞ የደነገጠ ሁሉ ባሪያ ጊዮርጊስን ቢያስበው ክፉ እንዳያገኘው ማልድሃለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ በባህርና በየብስ በፈሳሾችም ስለሚሄዱ ሰዎች ማልድሃለሁ። ነፋስ ቢነሳባቸው ልዩ ልዩ መከራም ባገኛቸው ጊዜ ስሜን ቢጠሩ አቤቱ ስለ ስሜ ብለህ አንተ እርዳቸው፣ ይቅር በላቸው። ጌታ ኢየሱስ ክርስቶስ ሆይ ከቸር አባትህ ማያዊ ከሚሆን ከመንፈስ ቅዱስም ጋር ክብር ምስጋና እስከ ዘላለሙ ገንዘብህ ነውና አሜን። ቅዱስ ጊዮርጊስም ይህን ጸልዮ አሜን ባለ ጊዜ አየር በመላዋ በልዑላን መላእክት ተመላች። ጌታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ በሱራፌል አጀብ ወደ እርሱ መጥቶ በጌትነት ተገለጠለት። ከዚያም በኋላ ጌታችን ኢየሱስ ክርስቶስ አገልጋይ ጊዮርጊስ ሆይ ሰላም ለአንተ ይሁንልህ፣ ወዳጄ የመላእክቶቼም ሁሉ ወዳጄ ሰላም ለአንተ ይሁንልህ። ስለ መንግሥተ ሰማይ ተጋዳይ ለምትሆን ለአንተ ለወዳጄ ለጊዮርጊስ ሰላም ይሁንልህ። ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። ዛሬ በዚች ሰዓት የማይጠፋውን የማይበላሸውን አክሊል ትቀዳጅ ዘንድ ወደ እኔና እነሆ በዚች ዕለት በራስህ ላይ አቀዳጅ ዘንድ በአባቴ እጅ የከበሩ 7 አክሊላት አዘጋጅቼልሃለሁ። ወዳጄ ሆይ ወንድም ሴትም ይሁን ችግር ቢገጥማቸውና በጽኑ መከራም ላይ በወደቁ ጊዜ በቅዱስ ስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ ርዳን፣ አምላከ ጊዮርጊስ ርዳን፣ አምላከ ጊዮርጊስ ርዳን እያሉ ወደ እኔ ቢያመለክቱ ያን ጊዜ እራራላቸዋለሁ። ከልባቸው የለመኑኝንም ሁሉ እፈጽምላቸዋለሁ። ከመከራቸውም እንደማድናቸው ቃል ኪዳን ገብቼልሃለሁ። ወዳጄ ጊዮርጊስ ሆይ ስለ ስሜ የተቀበልከውን መከራና ያገኘህን ድካም ሁሉ ገድልህን የሚናገረውን መጽሐፍ የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ። ኃጢአቱንም ይቅር እንደምልለት ቃል ኪዳን ገብቼልሃለሁ አለው። ቅዱስ ጊዮርጊስም እጅግ ደስ ብሎት አቤቱ ጌታዬ ኢየሱስ ክርስቶስ ሆይ በማይገባኝ ክብር አክብረኸኛልና አመሰግናለሁ። ከዚያም በኋላ ባረከውና መንፈሰ ኃይል አሳድሮበት ከሱ ተሰወረ። ቅዱስ ጊዮርጊስም ጸሎቱን ከጨረሰና ከጌታ ኢየሱስ ክርስቶስ ቃል ኪዳን ከተቀበለ በኋላ አንገቱን ሊቆርጡት ይዘውት የነበሩ ወታደሮች ተኝተው እንደ በድን ሆነው ነበረና ከእንቅልፋቸው ቀስቅሶ ወንድሞቼ ኑ እንግዲህ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማትቦ አንገቱን አመቻችቶ አቀረበ። የሰማዕቱንም ራሱን በቆረጡት ጊዜ ከአንገቱ ደም ውሃ ወተት ፈሰሰ። ጌታ ኢየሱስ ክርስቶስም በብርሃነ ልብስ ደሙን እንዲቀበለው ቅዱስ ሚካኤልን አዘዘው። እንዲሁም ጌታ ኢየሱስ ክርስቶስ ያያሉ የቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስም አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። የብርሃን ልብስ አለበሰው። በሰማያዊ ዕንቁ ያጌጠ ከጽሩይ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ልዩ ልዩ በዕንቁ ፈርጥ የተሰሩ አክሊሎች ያሉበትን 7 ዘውድ አቀዳጀው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።